ይዤላችሁ መጥቻለሁ። ታዲያ ለዚህ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃችኋለሁ። ሰኒ ከአዲሱ ቤቷ ሶፋ ላይ ቁጭ ብላ ነበርና በድንገት ክብሮን ደወለ። ኮሰረቴ እንዴት ነሽ ደህና ነሽ ወይ በማለት በሰላምታ ቢጀምርም እሷ ግን ለማናገር ፈቃደኛ ስላልሆነች ምን ፈልገህ ምን አባ ፈልገህ ደወል በማለት በማንገራገርም ያወራችሁ ነበር። አንቺ በ5 ደቂቃ በ6 ደቂቃ በ7 ደቂቃ ነው እንዴ ባንዴ የምታኮርፊው በማለትም ይናገራታል። ሁለተኛ እንዳትደውልልኝ ነው ምልህ አልፈልግም በማለትም ስታወራው ነበር። ማየትሙት አታናጅኝ እንዳዘየው ሲላትም ነበር። ከፈለክ አታናጅ የምትለኝ ለምን ለኔ ስትል እሳት አትፈጥርም በማለት መልሳለታለች። አንቺ ግን ምን ሆነሽ ነው ሁለተኛ እንዳትደውል ብላ ከጆሮ ላይ ከዘጋች በኋላ እንዲያውም ብሎክ ነው ምልህ ብላም ብሎክ አድርገዋለች። ከዚህ በኋላ የራሴን መኖር ጀምራለሁ እህት ያለችኝን ትዕዛዟን በሙሉ አከብራለሁ የራሴን ነው መኖረው ማንንም አልፈልግም በማለት እሷም እየደመደመች ትገኛለች። ሰኒ ስልኩን ስለዘጋችበት ክብሮን እጅጉን ተናዷልና ከግቢ እየተሯሯጠ ሲወጣም ነበር። ህሌና እጁን ይዛ እንደዚህ ሰዓት ጎርሰህ ሰዓት ለብሰህማ ወደ ውጭ አትወጣም በድንገት የተወሰነ ውሳኔ ጥሩ ስለማይመጣ አለቅህም እያለች እጁን ይዘዋለች። እሱ ደግሞ ልቀይኝ እኔ መሄድ ነው የምፈልገው እያለ ቢወራጭም በፍጹም ታልሆነ ነጽናት ልጥራቸው እንዴ ህሌና እባክሽን ተይኝ እንደዚህ እንከስ የጎተትሽን ከሆነ አስቀይምሻለሁ ይላታል። እንደዚህ ሆነ ሄደህ መኪና አደጋ ከሚደርስብህ እኔም ብታስቀይመኝ ይሻለኛል እያለች ወደ ኋላ እየጎተተችው ነው። ህሌና እባክሽ ተይኝ ስለምክሩ በጣም አመሰግናለሁ በቃ ከሰኒ ጋር ነው የሚሄደው ይላታል። እንዴ እንደዚህ ተናደህማ ወደ ሰኒ ጋር አትሄድም ስለዚህ መሄድ የለብህም ተናደሃል እያለችው ነው። አንቺ ሴትዮ ልቀቂ በማለትም መንጭቋት ሄዷል። ህሌናም እንደዚህ እንዳንጨረጨርሽኝ ሰኒ እያንጨረጨርኩሽ ነው ግን ክብሮን አሳዘነኝ ከመሃል ቤት ተሰቃየ በማለትም ቂጧን እያወዛወዘች ወደ ላይ ወጣ ነበር። በሌላ ቤቲ ከነኪራ አልጋ ላይ ሆና አሌ ቦሌ እማየመጣች ከቦሌ እያለች ጨዋታዋን ቀጥላለች። በመሃል ጽናት መጣች። ምን እያደረግሽ ነው ሶፋውን ብለሽ ደግሞ አልጋ ላይ መጣሽ ወይ ስትላት ኪራኮ ነው ተጫወች ያለ በማለት ትመልስላታለች። ኪራኮ ከግቢ እንዳትወጭ ነው እንጂ አለሽ ካልጋ ላይ ተጫወች አላለሽም በማለት ትመልስላታለች። እንግዲህ አንቺ ግን ክፉ ሰው ነሽ ኪራኮ እንደዚህ አይቆጣኝም አይናገረኝም በማለት እሱን ከፍ እሷን ደግሞ ዝቅ በማድረግ ተናግራታለች። ይሄን የሰማሽ ጽናት እጅጉን ተናደደችና አንቺ ግን የምትዩንና የምትሰሪውን አታቂም ከዚህ በፊት የሰራሽኝንና ያደረግሽኝን አንድ ባንድ ልንገርሽ ወይ ፎቶዬን ልታሰራጭብኝ የነበረውን የኔ ቤት የመስለሽ መርዝ የሰጠሽኝን ልጄን የገደልሽብኝን እያለች እያንዳንዱን በደሏን ልትናገር ጀመረች። እንግዲህ እኔ ሰማሽ ቤቲ አትናገሪኝ አትጩሂብኝ በማለት ነገሩን አጣጥፈዋለች። ኪራ መጣችና ኪራዬ መጣህልኝ በማለት ቤቲ እጅጉን ሄዳ ተጠምጥማበታለች። አሃ መላክሽ መጣልሽ ወይ በደንብ ተጠምጠሚበት በማለትም ጽናት መልስ ትሰጣለች። እንግዲህ ኪራም ምን አደረገሻት ነው ምን ሆናችሁ ነው በማለት ነገሮችን ለማብራራት ሞክሯል። እኔ ያደረገችኝን አንድ ባንድ ነገርኳት እሷም ይሄን ማመን አልፈለገችምና እንግዲህ ጅራፍ ራሱ ይጮሃል እንደሚባለው እንደዚህ ነው እየጮኸች ነው ትላለች። ኪራም አፈፋ አድርጎ አሁን ይሄን የምትይበት ሰዓቱ አይደለም ለምን እንደዚህ ያልሻት በማለት ይናገራታል። አንተ መርዝ መጠጣት ምን እንደሆነ አታቅም ልጅ መሞት ምን እንደሆነ አታቅም የወደለችኝን ልራሳላት አልችልም እኔ አንተን ብቻ ነው ይቅር ምለው ማንንም ይቅር አልልም እያለች ትጮህበታለች። ጽናት ያሁሉ ትግስትሽ የት ይላታል። ያመጣሃት ጅብ በልታብኝ ነው በማለት መልስ ትሰጠዋለች። ሁለታቸው ክፉኛ እየተከራከሩ ይገኛሉ። ያሁሉ ፍቅራቸው ብንብለው ጠፍቶ ዛሬ ነገር በነገር ሆኗል ቤቱ። ሁለቱ እየተተራመሱ ነው። እሷም ትግስት የሚባል አጣለች። ጽናት ታግሳ አሁን ላይ ምንም አይነት ትግስት የላትም። ጽናት እያሳዘነችን ነው። ግን ኪራም እያሳዝናል። መሃል ቤት ሆኖ ወይ ተጽናት አልሆነ ወይ ከዛች አልሆነ መሃል ላይ እየተንሳፈፈ ይገኛል። ሁለታቸውም ጽናትም ከኪራ ጋር ከተጨቃጨቀች በኋላ ወደ ህሌና ወደ ኩሽና ሄዳ ነበር። ስትሄድ ህሌና ሽንኩርት እየከተፈች ነው። አፍጥጣ ያያቻት ነው ምን እየሰራሽ ነው ዛሬ ደግሞ ቁርሳችን ጭቅጭቅ ነው እንዴ ባንበለውም እኮ ምግቡም ቀርቦ ነበር በማለት ጽናት ትመልሳለች። አንቺ ምን ሆነሽ ነው ሰዓት ጎርስሽ ሰዓት ለብሰሻል ክብሩን ተናዶ ወጣ አንቺ ደግሞ ቅድም ደና ነበርሽ አሁን ሌላ ሰው ሆንሽ በማለት ነገሮችን ጎሸም ታረጋታለች። ጽናትም የምርሽ ነው እንደዛ ምትይኝ ትላታለች። አዎ የምሬን ነው ምን ሆነሽ ነው የምትበሳጭ አሁን ሽንኩርቱን ስጪኝና እኔ ልክተፍልሽ እንደዚህ ተበሳጭተሽማ በሰጥሽ እጅሽን አቋርጠሽ ምትዩ ስለዚህ አልሰጥሽም በማለት ትመልስላታለች። ጽናትም እንግዲህ የርጎ ዝምባለች ሰኒ በማለትም ምሳሌ ነግራታለች። እኔ እኮ ልረዳችሁና ልቀርባችሁ ስሞክር ለምንድነው የምታርጉኝ በማለት መልስ ሰጣታለች። ጽናትም ከዚህ በኋላ እኔ አላባብልሽም እኔ የራሴ ነገር ጥሎኛል አንቺን የማባብልበት ጊዜ የለኝም ትላታለች።
በሌላ በኩል ክብሮን አስፓልት ለአስፓልት እየተከራተተ ተከራይቷል ያስባለችው እውነቷን ነው ይሆን? ባንዴ የቀያየራትስ ምንድነው ያለ አስፓልት ለአስፓልት እየዞረ ነው። እንዲያውም ለራሷ ጉዳይ ያለ ደግሞ መልሶ ያሳዝናታል። መልሶ ደግሞ የራሷ ጉዳይ ይልና ምን ሆና ነው በማለት ነገሮችን ያንሰላሰለ ይገኛል። ምን ሆና ነው ባንዴ ተከራይቷል ያስባለችው? እሷ ሴት ሄደች ምን ሆና ነው በማለት እየተጨናነቀ እየተጓዘ ይገኛል። አስፓልቱን ዞሮ ከደከመ በኋላ ወደ ጽናት አምርቶ ነበር። ሁሉን ንዴቱን ከጽናት ላይ እየተወጣ ነው። ክብሮምዬ ምን ሆነህ ነው ዛሬ ተበሳጭተሃል? ትለዋለች ጽናት። ያቺ ጓደኛሽ ናታ እንደዚህ የምታደርገኝ፣ አንድ ጊዜ ሰው አንድ ጊዜ አፈር የሚያረጋት የሰው ክብር የማይገባት እያለ እየጮህባት ይገኛል። ክብሮሜ እንደዚህ ሆነ አይቻላቅም ምን ሆነ ነው ተረጋጋ እንጂ የውሰኔን ታቃታረል ብትለውም እሱ ግን በፍጹም ቤቱን ከቤት ሲሄድ ተከራይቷል አስባለችው። ስልክ ስደውላት ብሎክ ብላኛለች። ጽናት አትበሳጭ እንደዚህ ስትሆን አይቻላቅም ትለዋለች። እንግዲህ ገና ልጅ ናት ልጅነቷን ያልጠገበች እያለ ያለውን የሌለውን እየነገራት ነው። በመሃል ህሌና መጣች። ምን ሆናችሁ ነው የምትጫጫሁት? ትላለች። ጽናትም አፈፍ አድርጋ ምንም አልሆነም ትላታለች። ክብሮን ተናዶ ወጥቶ ከሄደ በኋላ ህሌና እየጠየቀቻት ነው። ከማን ጋር ነው የተጣላው? ትላታለች። እንግዲህ ከሰኒ ጋር ተጣልቶ ነው በማለት ትመልስላታለች። ከዛች ፌጦ ጋር ነው የተጣላው በማለትም ትላለች። ጓደኛዬ እኮ ናት እንደዚህ አትናገሪያት በማለትም ጽናት ተቆጣታለች። ትንሽ ቀን ታግሰሽ ነበር አሁን ግን ደግሞ አፍሽ መከፈት ጀመረ በማለት ትናገራታለች። ህሌናም እንግዲህ እኔ እኮ ሰዓቱ እንደዚህ መንደዱን አላወኩም ነበር ግን ማን ነው እንዲነድ የቆሰቆሰው በማለትም ብቻዋን እያወራች ነበር። ኪራ መኝታ ቤት ተኝቶ ነበርና ጽናት ወደ ውስጥ ገብታ ብርድ ልብስ ልታመጣ ሄደች። ቤቲን ከሆነ እኔ ደርቤላታለሁ አንቺ ተኝ ይላታል። እኔ ለራሴ ነው የት ልተኝ ነው ይላታል። ህሌና ጋር ሄጄ ልተኛ ስለሆነ ለዛ ነው ትለዋለች። እሱም ምን ሆነሽ ነው ለምንድነው እንደዚህ ክፍተት የምትፈጥሪ? አሁን ያንቺና እኔ እንደዚህ መሆን ቤቲናት ምክንያቷ በማለትም ይጠይቃታል። አዎ የመለያየታችንና የመጣላታችን ምክንያት አንዷ ምክንያት ልትሆን ትችላለች ግን እሷ አይደለችም በማለት መልስ ትሰጣለች። አሁን እንደዚህ የሚያደርግሽ እያለ ቃላቶችንም ሲደጋግሟቸው ነበረ። እሱም ግራ ገብቶታል። እንግዲህ ለአንዲት ምስኪን እናት ረዳ ብለሽ እንደዚህ ካደረግሽኝ ምንድነው የሚባለው በማለት እናቲቱም እኮ መርዝናት ልክ እንደ ልጇ በማለት መልስ ትሰጠዋለች። ቢያንስ እንኳን በእድሜ ትበልጥሻለች አክብሪያት በማለትም ሲመልስላት ነበረ። እሷም እንግዲህ እኔ አልችልም አሁን ከዚህ በላይ ካወራን የመለያየታችን አድማስ ማስፋት ነው የሚሆነው ብላ ጥላውም ወጣለች። ኪራም እንግዲህ ብቻውን መኝታ ቤት ሆኖ እያዘነ ይገኛል። የጽናትን መውጣት ስትጠብቅ የነበረችው ቤቲ ወደ ኪራ መኝታ ቤት አምርታ ነበረ። ኪራም ዞር ብሎ አንቺ እንደምትመጭ እኮ እርግጠኛ ነበርኩ በማለት ሚስቱ መስለው ዞር ብሎ ሲያያትም ቤቲ ሆናለች። እጅጉን ደነገጠ። አንቺ ደግሞ ከዚህ ምን ትሰሪያለሽ ምን ታረጊያለሽ ቢላትም ቢጮህባትም እሷ ግን ልትወጣ አልቻለችም። እሷ እኮ ስትወጣ ይቻት ነው ጽናት ስትወጣ ይቻ ነው ወደ አንተ የመጣሁት በማለትም ትመልስለታለች። አሁን ምን ፈልገሽ ነው ውጭልኝ በማለትም በጩኸት ሲያጧጥፈው ነበር። ቤቲም ጀርባዬ እንድታሽልኝ ፈልጊያለሁ አሞኛል ትለዋለች። እሱም እንግዲህ እኔ ማሸት አልፈልግም ውጭልኝ ቢላትም እሷ ግን አለቅሳለሁ ካላሸህልኝ ያለች እያለቃቀሰች ትገኛለች። በፊትሽን ዙሪ እያለም ማሳጅ እያደረገላት ነበር። ፊቱን እየኮሰኮሰ እጁን እያገላበጠ ብቻ ግን የሆነ ነገር እያደረገው ማሳጅ ለማድረግ እየሞከረ ነው። ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቀጠለውን ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘውላችሁ።